የሞት ሽረት ትግል ወሳኙ አገራዊ ምርጫ ከፊታችን እየመጣ ነው። አገራዊ የምክክር ኮሚሽን የመጀመሪያውን ወሳኙ ምክክር ለማድረግ እየተዘጋጀ ነው። የጉባ ቃል ኪዳን፣ ማዳበሪያው፣ ነዳጁ፣ የቤት ግንባታው፣ ነዳጅ ማጣሪያው፣ የኒውክሌር ኃይል ማምረቻው ሁሉም መሬት ወርዶ እንደ ሰው መሮጥ ጀምሯል። የምክክሩ ጉባኤው ሲጠናቀቅ የሽግግር ፍትህ ተከትሎ ፍትህና እርቅ መሬት ይዞ በህዝብ የተመረጠ መንግስት አገር እየመራ ሐሳብ ጠመንጃን አሸንፎ ኢትዮጵያ ወደፊት መገስገሷን ማንሰራራቷን ትቀጥላለች። የህዳሴን ግድብ ታግለን ያን ሁላ ሺህ ጦር መክተን ዳር እንዳደረስነው ሁሉ አሁን በበለጠ ጥንካሬ የጉባ ልዩ ፕሮጀክቶቻችንንም እንዲሁ ጥርሳችንን ነክሰን ዳር እናደርሳለን። በ2030 ዲጂታል ኢትዮጵያ እውን ይሆናል። ኢትዮጵያ በምግብ ራሷን ከመቻል አልፋ ለሌሎች የምትተርፍ የምግብ ሉዓላዊነትን ያረጋገጠች ኩሩ አገር ትሆናለች። በ2030 ኢትዮጵያ ከጠንካራ የአፍሪካ ኢኮኖሚዎች አንዷ ትሆናለች። በስንዴ፣ በቡና፣ በወርቅ፣ በአየር ትራንስፖርት፣ በአረንጓዴ ልማት፣ በኤአይ በዓለም ፊት ደረቷን እያሳየች በኩራት የምትቆም አገር ትሆናለች። ይህ ማለት የኢትዮጵያ ህልም፣ የኢትዮጵያ ብልጽግና ይረጋገጣል። በአፍሪካ ብቻ ሳይሆን በዓለምም ያላት ቁመና ይለወጣል። የአፍሪካ እድገት ምሳሌ ትሆናለች። በአድዋ ድሏ የአህጉሪቱ የነጻነት ምሳሌ የፓን አፍሪካዊነት አራያ እንደነበረችው ሁሉ ከድህነት ለማምለጥ ለሚፍጨረጨሩ አገሮች የ21ኛው ክፍለ ዘመን የእድገት የብልጽግና ምሳሌ ትሆናለች። ይህ ግስጋሴና መመንጠቅ ጠላቶቿን በእጅጉ ያስፈራል። ይህ ግስጋሴ ለግብጽ ቅዠት ነው። ይህ ማንሰራራት በ40 ዓመቱ አንድ እርምጃ መራመድ ላልቻለው ሻዕቢያ ሞት ነው እና ይህ ታላቅ ግስጋሴ እውን እንዳይሆን ኢትዮጵያን ማመስ ያስፈልጋል። የኢትዮጵያን እግር መጎተት ከተቻለም ጠልፎ መጣል ያስፈልጋል። ትልቁን አገራዊ ምክክር፣ ትልቁን አገር አቀፍ ምርጫ፣ ትላልቆቹን ጉባ ላይ የተበሰሩ ፕሮጀክቶች ማደናቀፍ ያስፈልጋል። ሁሉንም ባይቻል አንድ ሁለቱን ማሰናከል ያስፈልጋል። አለበለዚያ ኢትዮጵያ አህጉር እያየ ዓለም እያየ መሸምጠጧ ነው። አስተማማኝ የኃይል አቅርቦት ያላት የራሷን ማዳበሪያ ከማምረት አልፋ ለሌሎች የምትተርፍ የምግብ ሉዓላዊነቷን ያረጋገጠች የከባቢ አየርን ግፊት የተቋቋመች የአፍሪካ ቀዳሚ ኢኮኖሚ ትሆናለች። ይህን አስደማሚ ግስጋሴ ለማስቆም በጠላት በኩል የሚቻለው ሁሉ መደረግ ይኖርበታል። አንዱና በዓለም ፊት ሊታይ የሚችል አማራጭ ጦርነት መክፈት ነው። ከተቻለ ሙሉ ጦርነት፣ ካልተቻለ ግጭት በየቦታው መፍጠር። ጠላቶቻችን ሁለቱንም እያደረጉ ነው። ግጭት፣ ብጥብጥ በየቦታው ለመጫር እድሜ ልካቸውን እየሞከሩ ነው። ሲሞክሩ ነበር፣ አልተሳካም። አሁን ጦርነቱን ለመሞከር ተነስተዋል። በአማራ፣ በአፋር እሱም እንደማይሳካ ያውቁታል። ትግላቸው ግን አይቆምም። ትግሉ ለነሱ የሞት ሽረት ትግል ነው። የውጮቹ እኛ ፈለግንም አልፈለግንም ወደፊትም ይኖራሉ። ለባንዳዎች ግን ይህ ትግል የመጨረሻቸው ይመስለኛል። ይህን ትግል በድል ተወጥተን የበለጸገች ኢትዮጵያን ስንመሰርት ወያኔ፣ ሸኔ፣ ፋኖ፣ አርጃኖ የተባለ ባንዳ ኢትዮጵያ ውስጥ እንደማይኖር አልጠራጠርም። ሌላ አዲስ ባንዳ መፈልፈሉ አይቀር ይሆናል። ባንዳዎች አምርተው በጅምላና በችርቻሮ የሚያከፋፍሉ ጠላቶቻችን እስካሉ ድረስ እነሱም ይኖራሉ። ከዚህ ድል በኋላ አሮጌዎቹ ባንዳዎች ተጠራርገው እንደሚጠፉ ግን አልጠራጠርም። የመጨረሻውን የሞት ሽረት ትግል ይታገላሉ። የመጨረሻውን ሽንፈት ይሸነፋሉ። የነሱ መንገድ አልቋል። የኢትዮጵያ ግስጋሴ ይቀጥላል። ሌላም አንድ ግዙፍ እውነት ልጨምር። ይህ የሞት ሽረት ትግል የመጨረሻ የሚሆነው ለአገር በቀል ባንዳዎች ብቻ አይደለም። ይህ ትግል ለኢሳያስም የመጨረሻ ይሆናል። ይህን ጦርነት አሸንፈን የኢትዮጵያን ግስጋሴ ስናረጋግጥ ወያኔ፣ ሸኔ፣ ደብረጽዮን፣ ፋኖ እንደማይኖሩት ሁሉ ኢሳያስም የአፍሪካ ቀንድ በጥባጭ ሆኖ በታሪክ የሚጠራ ስም ይሆናል። ከዚህ ድል በኋላ ወዲ አፎም የሚባል ወዲ በጥበጥ በምስራቅ አፍሪካ እንደማይኖር ፍጹም እርግጠኛ ነኝ። የደብረጽዮን መጨረሻ የኢሳያስም መጨረሻ ይሆናል። አዳዲስ ባንዳዎች በጅምላም ሆነ በችርቻሮ ሲላኩልን እንኳን በክፉ መጣችሁ ብለን ተቀብለን እንደተለመደው አንበርክከን እንሸኛቸዋለን። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። ኢትዮጵያ ከዚህ የተለየ ታሪክ የላትም፣ ወደፊትም አይኖራትም። ሌላ ሶስተኛና ማጠቃለያ እውነት ልጨምር። ይህ ወሳኝ ድል ኢትዮጵያ ከባህር በር ተዘግታ የምትኖርበት የመጨረሻው ጊዜ ይሆናል። ስንታገል እንኖራለን፣ ስናሸንፍ እንኖራለን። ኢትዮጵያ ከዚህ የተለየ ሌላ ታሪክ የላትም፣ ወደፊትም አይኖራትም። የእነሱ መንገድ አልቋል። የኢትዮጵያ ግስጋሴ ይቀጥላል።